በአዲስ አበባ የሰባተኛ ሰፈር አቧራማ መንገዶች ሐምሌ 7 ቀን 1968 ዓ.ም ጥበብ ለጋዜጠኛው ካሳሁን ለማና ለወይዘሮ ጥልዬ ገድሉ ቤቷን አንኳኳች። ቴዎድሮስ ካሳሁንም ተወለደ። ካሳሁን ለማ በኢትዮጵያ ራዲዮ ዝነኛ ጋዜጠኛና የጥልቅ ግጥሞች ባለቤት ነው። ቴዲ ገና በልጅነቱ የአባቱን የግጥም ምትና የእናቱን የኪነ ጥበብ ፍቅር እየተጋተ አደገ። በሰፈር ውስጥ በሚዘጋጁ የልጆች ጨዋታዎችና በትምህርት ቤት በዓላት ላይ የቴዲ ድምጽ ቀድሞ መሰማት ጀመረ። የልጅነት ጊዜው የዛሬውን ቴዲ አፍሮ ለመቅረጽ ግብዓት የሆነ የሀገረሰብ ዕውቀት የተገኘበት ነበር። በ1990ዎቹ መጀመሪያ ላይ ቴዲ ወደ ሙዚቃው ዓለም የገባው በድንገት ሳይሆን በሂደት ነበር። ቴዲ መጀመሪያ ላይ በተለያዩ ክለቦች እንደ አብዮት ካፌ ውስጥ ስራዎቹን በማቅረብ ታዳሚውን መማረክ ጀመረ። የመጀመሪያ አልበሙ አቦጊዳ ገበያ ላይ ሲውል የኢትዮጵያ ሙዚቃ አዲስ አቅጣጫ አገኘ። በርግምት የታጀቡት ሀገረ ወይን እና አቦጊዳ ቴዲን የቤተሰብ ስም አደረጉት። ሙዚቃን ለዳንስ ብቻ ሳይሆን ለታሪክ ምስክርነት፣ ለፍቅር ሰበካና ለማህበራዊ ለውጥ መጠቀሙ በኢንዱስትሪው ውስጥ ልዩ ስፍራ ሰጠው። በያስተሰርያል አልበም ወቅት የገጠሙት ፖለቲካዊ ጫናዎችና በኋላም ለተወሰነ ጊዜ ያሳለፈው የእስር ቆይታ የጥበብ ሰውነቱን ይበልጥ አጠነከሩት። በእስር ቆይታው እንኳን ፊዮሪናን የመሰሉ ጥልቅ ስራዎችን ለህዝብ ማድረሱ የጽናቱ ማሳያ ሆነ። ቴዲ አፍሮ ከረጅም ዝምታ በኋላ በአዲስ አልበም ተከስቷል። ይህ አልበም ካለፉት ጥቁር ሰውና ኢትዮጵያ አልበሞች በበለጠ የሙዚቃ ቅንጅቱ የላቀና ግጥሞቹም ረቂቅ እንደሆኑ ይነገራል። በቅርቡ የለቀቃቸው ነጠላ ዜማዎች ህዝቡ ለአዲሱ አልበም ያለውን ጉጉት ወደ ሰማይ ሰቅሎታል። ቴዲ አፍሮ ከአንድ ድምፃዊነት ባለፈ የሀገር ኩራት ነው። ከልጅነቱ ጀምሮ እስከ አሁን ድረስ የተጓዘባቸው መንገዶች ሁሉ የፍቅርን ኃይል ያሳያሉ። አዲሱ አልበሙም ይህንን የታሪክ ድልድይ የሚያጠናክር ሌላኛው ወርቃማ ምዕራፍ ነው። ታሪክ ራሱን ይደግማል፣ ጥበብ ግን ታሪክን ትሰራለች።